እንዲሁም አግብታችሁ ግራ እየተጋባችሁ ያላችሁ ሰዎች ምንድነው የምትፈልገው? አንተ ማትለወጥ ለዋጭ። ብዙ ሰዎች ክብርን ነስተውት ጋብቻ ውስጥ መኖር ይፈልጋሉ። ከብት ኮሚቴ የምንድነው የስጋ ኮሚቴ ቬሎ የምናምን የሚያዋርዱትን ደግሞ የሚያዋርድ የሚንቁትን የሚንቅ እሱን ሳትረዱና ሳታቁት ሳይገባችሁ ዘላችሁ አትግቡብኝ። ስለዋና መማር አለ። ውሃ ምህረት አያቅ እኔ ደግሳለሁ እኔ ከፍላለሁ ስላሉን ዘለን የገባን ሰዎች። ስለዚህ ቤት የሚሰራው በጥበብ ነው፣ የሚጸናው በእውቀት። ይሄን ቤት ለመስራት አምጥተን የምናስቀምጠው ጡብ መንፈሳዊ ቤተክርስቲያንን ክርስቶስ እንደወደደ ብዙ ሰዎች ፍቅር የሚመስላቸው ዋይን አይደል እያጋጩ መለኪያዋ ፍቅር የሚመስለው ወሲብ መፋዘዝ እርስ በርስ እየተያዩ መቅን ፍቅር ውስጥ ወሲብ የለም አላሉ። ከዛ ደግሞ ቀጥሎ መተማመን። ከዛ ሰውነታችሁ ላይ ስልጣን የላችሁም፣ አንዳችሁ ያንዳችሁ ናችሁ። ኢኮኖሚ ነው፣ የተወሰነች መኖሪያ ያስፈልጋል። ዛሬ በፍቅር ብቻ አፍ ብለን የምንገባበት ኑሮ 27 28 30 ዓመት የቃምና የጠጣ እያዩ ሬድ ፍላግ እያዩ በስነ ስርዓት ግሪን ቀብተው ማለት የሚፈልጉ እንደዚህ አይነት አስቸጋሪ ባሎችን ፈታችሁ አይደለም ነፃ የምትወጡ። እኔን ጠብቁ ራሳችሁን አትካሱ ብለው ነው ዋናልች የሚችሉ ቤተሰቦች አሉኝ። እነሱን አያለሁ። እንግዲህ እግዚአብሔር ወደፊት እድሜና እድል ከሰጠኝ ምናልባት የተዘጋ ቤት ካገኘው ማር ይሆናል ከዚህ ቦርጭ ጋር ውስጥ ትንሽ ምንድነው የጋብቻ ትምህርት እንዴት ዝም ብሎ ሁሉ ጊዜ የሚሰጥ ነው ወይ የሚል ሐሳብ ያላቸው ሰዎችን ሰምቻለሁ። ግን የጋብቻ ትምህርት በየጊዜው በየቀኑ ከተቻለ በየሳምንቱ አይደለም በየቀኑ ከተቻለ በየሰዓቱ መሰጠት ያለበት በጣም ወሳኝ የሆነ ትውልድን ሀገርን ቤተክርስቲያንን የምናፈራበት ዋና ርዕሰ ጉዳይን የያዝ ነው። ዛሬም በማይለወጠው ለዋጭ ምን ላድርግለት የሚል ርዕስ እንድትይዙ በጌታ ፍቅር ጠይቃችኋለሁ። ምንድነው የሚፈልገው የሚለውን ነገር እንድታዩ ፈልጋለሁ። የተወሰኑ አንድ አራት ነጥቦችን አነሳለሁ። ዛሬ የማይለወጠው ለዋጭ ቤተሰብ ነው፣ ትዳር ነው። እንግዲህ እሱ አይለወጥም። በዛ ውስጥ ብዙ ሰዎች ገብተው ይለወጣሉ። ምን ይፈልጋል ከኔ? ዛሬ በተለይ ያላገባችሁ ወጣቶች እንዲሁም አግብታችሁ ግራ እየተጋባችሁ ያላችሁ ሰዎች ልታቁት የሚገባ ልትማሩት የሚገባ ልትይዙት የሚገባ ወሳኝ የሆኑ ነጥቦችን ነው ማነሳው። ይህንን እውነት በጥልቀት እንድትረዱት በአክብሮት ጠይቃችኋል። ምንድነው የምትፈልገው? አንተ ማትለወጥ ለዋጭ። በመጀመሪያ እንድታከብሩኝ እፈልጋለሁ። እኔ ክብር እፈልጋለሁ። እንዲያከብሩኝ እፈልጋለሁ። ለእኔ ክብር ሰተውኝ እንዲኖሩ ነው እፈልገው። እኔን አራክሰው እኔን አጣጥለው ለእኔ ክብር ሳይሰጡ እኔ ተቋም ውስጥ እኔ ውስጥ መኖር አይችሉም ነው የሚለው። በጋብቻ ውስጥ የምንኖር ሰዎች ጋብቻ ክቡር ነው የሚለው መጽሐፍ ቅዱስ። ስለዚህ ክብርን የሚፈልግ ነገር እንደሆነ መጽሐፍ ቅዱሳችን ይናገራል። ብዙ ሰዎች ክብርን ነስተውት ጋብቻ ውስጥ መኖር ይፈልጋሉ። ጥጋ ጥግ ውስጥ ያሉ ሴሰኞች፣ አመንዝሮች በተለያየ መሸታ ቤት ውስጥ ለሱ ያላቸውን ቦታ በጣም አሳንሰው አራክሰውት ገንዘብ ስላላቸው የተለያዩ ኮሚቴዎችን አደራጅተው ከብት ኮሚቴ የምንድነው የስጋ ኮሚቴ ቬሎ የምናምን ብቻ በኮሚቴ ተደራጅቶ በጣም ብዙ ሰው ብዙ ነገር አቋቁሞ ተደራጅቶ ደግሶ ብዙ ሰዎችን ሰብስቦ አብልቶ አጠጥቶ ስላደረገ ጋብቻ ያስተናግድህ። ካንተ የሚፈልገው ትልልቅ ድግስ አይደለም፣ ኮሚቴ አይደለም፣ በሬ አይደለም። ጋብቻ ካንተ የሚፈልገው ነገር ተሰብስበ በተለያየ ቦታ ላይ አራክሰው ስለሱ ያለህን ትምህርትና እውቀት አሳንሰው ዝቅ አድርገው ዲስሪስፔክት አድርገው ትልልቅ ድግስ ደግሰ ገብታ ያስተናግድህ፣ ያስወጣሃል። ይህንን ነው መጽሐፍ ቅዱስ የሚናገረው። ዕብራውያን 13:4 ሄዳችሁ ትመለከቱ። ጋብቻ በሁሉ ዘንድ በትንሹ በትልቁ በነጩ በጥቁሩ በገጠሬው በከተማው በተማረው ባልተማረው በሁሉም ዘንድ ጋብቻ ክቡር እንዲሆን መጽሐፍ ቅዱስ ያስተምራል። ምን ላድርግልህ አንተ ተቋም ምን ላድርግልህ ያላችሁት እንደሆነ የማይለወጠውን ለዋጭ አክብሩኝ ይላችኋል። ለቤታችሁ ክብር ሳትሰጡ እኖርበታለሁ ብላችሁ ካሰባችሁ ጋብቻ እንደዚህ አይነት ሰዎችን አያስተናግድም። የሚያከብሩትን ልክ እንደ እግዚአብሔር ነው። የሚያከብሩኝን አከብራለሁ እንዳለ ጋብቻ የሚያከብሩትን የሚያከብር የሚያዋርዱትን ደግሞ የሚያዋርድ የሚንቁትን የሚንቅ ተቋም እንደሆነ በዚህ አጋጣሚ እንድታውቁ ያስፈልጋል። በሁለተኛ ደረጃ ጋብቻ እውቀትን ያዙልኝ፣ ተረዱኝ፣ ተማሩኝ፣ ስለኔ በደንብ ይግባችሁ። እኔ የማልለውጣቸው ወሳኝ የሆኑ መርሆች አሉኝ። የማይቀየሩ ዘላለማዊ ቁም ነገሮች አሉኝ። በነዛ ቁም ነገሮች ላይ ነው ቤታችሁን የምትሰሩት። እሱን ሳትረዱና ሳታቁት ሳይገባችሁ ዘላችሁ አትግቡብኝ። ምንም ነገር ሳናቅ እየተያያዝን እየተቧደንን ሴት ከወንድ ወንድ ከሴት እየተቧደነ ሀብታም ከሀብታም ድሃ ከድሃ እየተቧደነ ቢጤ እየተፈላለገ እየተያያዘ ዘሎ ስለገባ የሚያስተናግድ ተቋም አይደለም። እወቁኝ። ስለ እኔ በቂ እውቀትና ግንዛቤ ይኑራችሁ። የማልለውጣቸው ወሳኝ የሆኑ መርሆች አሉኝ። ሂዱና ዘፍጥረት ምዕራፍ 2:21-25 ተመልከቱ። ከፈጠረው በኋላ እግዚአብሔር አዳምና ሔዋን ቤት ውስጥ ያስቀመጠው ወሳኝ የሆኑ የማይቀየሩ መርሆች አሉ። ለምሳሌ መተው፣ መጣበቅ፣ አንድ ስጋ መሆን፣ ራቁት። እነዚህን መቼም አትቀይሯቸውም። የትም ዓለም ብትነኳቸው ዋጋ ያስከፍሏቸዋል። ብዙ ጊዜ እናገራለሁ፣ እንደ ውሃ ነው የምወስደው። ውሃ ውስጥ የሚገባ ሰው መዋኘት የሚፈልግ ሰው ዋና ውስጥ ገብቼ ዋናውን መዋኘት እፈልጋለሁ የሚል ሰው ካለ ስለ ዋና መማር አለበት። ውሃ ምህረት አያውቅ። ምንም ሳናውቅ ገንዘብ ስላለን ሰዎች አግቡ አግቢ ስለተባልን ሰዎች ስለገፉን ሰዎች በቃ አንተ ጎበዝነህ አንተ ጎበዝነሽ አንቺ ጎበዝነሽ በርቺ በርታ እኔ ደግሳለሁ እኔ ከፍላለሁ ስላሉን ዘለን የገባን ሰዎች አጎት አስገባ እናት አስገባ አባት አስገባ ፈቅደ ገባ ውሃ ምህረት አያውቅ። ውሃ ውስጥ ለመግባት ሰው መማር አለበት። የሚችሉት ከሆነ ቴክኒኩ ከገባቸው ውሃው ያስዋኛቸዋል። ደግ ነው። ውሃው ላይ የሚተኙ ሰዎች አሉ። ውሃው ውስጥ ዳይፍ የሚገቡ ሰዎች አሉ። በውሃው ላይ አርት የሚሰሩ በጣም ብዙ ሰዎች አሉ። ምንም ሳታቅ እስቲ ዘለልና ግባ። ዛሬ ጋብቻ ምንም ሳልረዳ ሳላውቅ እገባለሁ የሚሉ ደፋር ሰዎች ጋብቻ
ጋብቻ ውስጥ ከመግባታቸው በፊት እስቲ የዋና ልብስ ይግዙና ዘለው ውቅያኖስ ውስጥ ይግቡ። ከዛ በኋላ መልሱን ያገኙታል። ይሄ ሰውዬ በጣም ሀብታም ነው፣ ይሄ ሰውዬ በጣም ጎበዝ አገልጋይ ነው፣ ይሄ ሰውዬ ቆንጆ ነው፣ እቺ ሴትዮ ቆንጆ ናት፣ በቃ ስለዚህ ይግቡ ቢባል ምሕረት አያውቅም። ከየትም ዓለም ይምጣ የትም ይማር ምንም አይነት ሰው ይሁን ጤነኛ የሆነ ግንዛቤ ካልያዘ ውሃ ምሕረት አያውቅም። ስለዚህ ዘሎ የገባን ሰው እያስደፈቀ ውሃውን ምናልባት ሬሳው ሊወጣ ይችላል። እግዚአብሔር ማስተዋልን ይስጠን። ስለዚህ እያንዳንዳችን በዚህ ጉዳይ ላይ ልናቀው የሚገባውን ነገር እንወቅ። ዛሬ ምንም ሳናውቅ ጋብቻ ውስጥ ገብተን ጋብቻ ህይወታችንን እያዘበራረቀብን ያለ ሰላም ያጣን የተረበሽን ሰዎች ካለን ምን አውቃችሁ ገባችሁ? ዛሬ ምናችሁ ምን ሆነ? ዛሬ ውሃ ውስጥ ዋና ሳይችሉ የገቡ ሰዎች የሚከፍሉት ዋጋ ብዙ ነው። ለምሳሌ ብዙ ጊዜ እናገራለሁ፣ እኔ ዋና አልችልም፣ ውሃ ውስጥ አልገባም ስለማልችል። የሚችሉ ቤተሰቦች አሉኝ፣ እነሱን አያለሁ። እንግዲህ እግዚአብሔር ወደፊት እድሜና እድል ከሰጠኝ ምናልባት የተዘጋ ቤት ካገኘው ማር ይሆናል። ከዚህ ቦርጭ ጋር ውሃ ውስጥ ትንሽ ስለሚከብድ ማለት ነው። ስለዚህ በሶስተኛ ደረጃ ይሄ የሚሰራበት ገብተን መጽሐፍ ቅዱስ ቤት በጥበብ ይሰራል በማስተዋል ይጸናል ነው የሚለው መጽሐፍ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ስለዚህ ቤት የሚሰራው በጥበብ ነው፣ የሚጸናው በእውቀት። ሁለቱም ነገሮች የሚያያዙት ከአእምሮ ጋር ከእውቀት ጋር። ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም ይላል ምሳሌ 19:2 ላይ። እግሩን የሚያፈጥን ሰው ከመንገድ ይስታል። ቸኩሎ እርምጃ የሚወስድ ሰው፣ ቸኩሎ የሆነ ነገር የሚፈጽም ሰው፣ ቸኩሎ ጋብቻ የሚያደርግ፣ ቸኩሎ የሆነ እርምጃ የሚወስድ፣ በህይወት ውስጥ ምንም ግንዛቤ ሳይዝ መሰለኝና ያሳለኛል እያለ የሚያደርግ ሰው ከመንገድ ይስታል። ከዛ ስንፍናው መንገዱን ታጣምበታለች። ከዛስ ልቡ በእግዚአብሔር ላይ ይቆጣ ይላል። መጨረሻ ላይ እየተማረረና እየተሳደበ ነው የሚሞተው። ስለዚህ ቤቱ የሚሰራው በእውቀት ነው። አይምሯችሁን በእግዚአብሔር ቃል እውቀት መሙላት አለባችሁ። የሚጸና የሚኖር ቤት ከፈለጋችሁ ይፈልጋል። ስለዚህ ምንድነው ሊይዝልህ የምትፈልገው? እሺ ቤቱን ለመስራት የቤቱ ጥዎች ምንድናቸው ያለ እንደሆነ የመጀመሪያው መንፈሳዊነት። ስለዚህ መንፈሳዊ መሆን ግድ ይላል። ስለዚህ እዚህ ቤት ውስጥ ለመግባት የመጀመሪያው ብሎኬት ወይም ጡብ፣ ይሄን ቤት ለመስራት አምጥተን የምናስቀምጠው ጡብ መንፈሳዊ ነው። ፈርሃ እግዚአብሔር፣ ከእግዚአብሔር ጋር ያለን ኢንቲሜሲ ነው። ከእግዚአብሔር ጋር ያለንን ነገር ካበላሸን ከየትኛውም ህይወታችን ክፍል ውስጥ ያለው ነገር ሁሉ ይበላሽ። በእግዚአብሔር ፊት ራሳችሁን አስገዙ። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ዛሬ ስንቶቻችሁ ናችሁ ከእግዚአብሔር ጋር ጊዜ ያላችሁ? ስንቶቻችሁ ናችሁ ራሳችሁ የምታስፈትሹት? ከእግዚአብሔር ጋር ያላችሁ ጤነኛ ግንኙነት ከተበላሸ ከራሳችሁም ከሰውም ጋር ያለው ግንኙነታችሁ ይበላሽ፣ ይሰነጣጠቃል። ስለዚህ ዛሬ ያለገባችሁ ወጣቶች በልዩ ልዩ ስፍራ ሆናችሁ የምትሰሙኝ፣ እዚህም እዛም ሆናችሁ የምትሰሙኝ፣ ከእግዚአብሔር ጋር ያላችሁን ነገር ጠብቁ። መንፈሳዊ ነገራችሁን ጠብቁ። እግዚአብሔርን ፍሩ። በመንገዶቹ ሂዱ። ከእግዚአብሔር ጋር ያበላሻችሁትን ከሰው ጋር ተባብራችሁ የምታመጡት አይደለም። ሁለተኛው ጡብ ፍቅር። መንፈሳዊነታችን ስንጠብቅ ቀጥሎ የሚመጣው ፍቅር። እውነተኛ መንፈሳዊነት ከእግዚአብሔር ጋር ሲኖረን ከእግዚአብሔር ጋር ካለን ግንኙነት የተነሳ የምናተርፈው የመጀመሪያው ነገር ፍቅር። ለምን? እግዚአብሔር ፍቅር ነው። ቤት የሚሰራው በፍቅር ነው። ቀጥሎ ጡቡ እሱ ነው። ያንን ፍቅር የምናገኘው መንፈሳዊ ህይወታችን ጤነኛ ሲሆን ነው። እግዚአብሔር ፍቅር ነው። ከእግዚአብሔር ፍቅር እንካፈላለን። ከእግዚአብሔር ፍቅር ካልወሰዳችሁ ከየት አምጥታችሁ ትሰጣላችሁ? ኤፌሶን መልእክት ላይ ምዕራፍ 5 ቁጥር 21 ጀምሮ ቁጥር 21 እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ነው ይላል። ከዛ በኋላ ነው ትእዛዝ የሚሰጥ። ቤተክርስቲያንን ክርስቶስ እንደወደዳት፣ ቤተክርስቲያን ለክርስቶስ እንደምትገዛ፣ በቃ እንደዚህ ነው የሚለው መጽሐፍ ቅዱስ። ስለዚህ ያንን ፍቅር ከየትም አናመጣውም። ፍቅርን የሚሰጠን መንፈሳዊ ህይወታችን ጤናማ ሲሆን። ስለዚህ ባሎች ቤተክርስቲያንን ክርስቶስ እንደወደዳት ሚስቶቻችሁን ውደዱ የሚለውን ቃል ከየት ታመጡታላችሁ? ፍቅር ከዋናው ከመስቀሉ ስር ሄዳችሁ ካልተቀበላችሁ፣ መንፈሳዊ ህይወታችሁን ጠብቃችሁ ከእግዚአብሔር ጋር ጤነኛ ግንኙነት አድርጋችሁ ከእግዚአብሔር ካልተማራችሁት ፍቅርን ከየት ታመጡታላችሁ? ዛሬ የተሳሳተው ትምህርት እኮ እዚህ ጋር ነው ያለው። ብዙ ሰዎች ፍቅር የሚመስላቸው ዋይን አይደል? እያጋጩ መለኪያዋ ቀይ አበባ ምናምን ልብ ሰርተው በጣም የሚገርም እኮ ነው። ፍቅር የሚመስላቸው እሱ ነው። ፍቅር የሚመስላቸው በየሆቴሉ ያለ እንደዚህ ዳክዬ ፎጣ ሰርተው በፎጣ ዳክዬ ሰርተው አንሶላ አንጥፎ ፍቅር የሚመስለው አበባ መበታተን፣ ዋይን መጠጣት፣ ውስኪ መጠጣት፣ ሻምፓኝ መራጨት ፍቅር የሚመስለው ወሲብ። ፍቅር የሚመስለን እሱ ነው። ፍቅር የሚመስለን ዲነር ላይ መፋዘዝ፣ እርስ በርስ እየተያዩ መቅለስለስ ነው ይመስለን። ፍቅር ውስጥ ወሲብ የለም አላልኩ። ፍቅር ውስጥ እነዚህ የሚያማምሩ ሮማንቲክ ነገሮች የሉም ማለት ፍቅር ግን አይደሉም። ፍቅር በጣም ብዙ ነው ውስጡ ያለው ፓወርፉል። ጠይቁት ኢየሱስ። ፍቅር መስቀል ላይ ተሰቅለዋል። ፍቅር ዋጋ። ፍቅር እንጀራ ማባዛት ብቻ አይደለም። ፍቅር መፈወስ ብቻ አልነበረም። ፍቅር የተራበው ማብላት ብቻ አልነበረም። ፍቅር የወደቀ ማንሳት ብቻ አልነበረም። ኃጢአተኛ ቤት መግባት ብቻ አልነበረም። ፍቅር መሞት ነበረበት። አጋፔ የሚለው መጽሐፍ እሱ መንፈሳዊነትን ቀጥሎ ፍቅርን መያዝ፣ ከዛ ደግሞ እውነተኛ መሆን። ኤፌሶን 4:25 ይሄንን ነው ያለው። ከዚህ በፊት እንደፈለጋችሁ ትኖራችሁ ሊሆን ይችላል። ስለዚህ ደግሞ ከዚህ በኋላ ደግሞ ጌታን ካገኛችሁ በኋላ ህይወታችሁ ከታደሰ በኋላ ከሞት ወደ ህይወት ከመጣችሁ በኋላ አሁን ማድረግ ያለባችሁ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ እውነትን ተነጋገሩ። እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ነው። ስለዚህ ጡብ ምንድን ነው የሚይዘው ካላችሁ ከሱ ቀጥሎ ከፍቅር ቀጥሎ እውነተኛ መሆን፣ ኦነስት፣ ውሸትን ማስወገድ። እርስ በርሳችሁ እውነትን ተነጋገሩ። ከዛ ደግሞ ቀጥሎ መተማመን፣ ትረስት። ዛሬ አላምናትም ሰው ይባባል። እንደሱ እየተባባለ ትዳር ውስጥ መኖር ይፈልጋል። ቤቱ የሚሰራበት እሱ ነው። መተማመን ከሌለ ጎርፍ ይገባል። መተማመን ከሌለ አውሬ ይገባል። ክፍተቱ በጣም ሰፊ ነው የሚሆነው። ስለዚህ ጡቡ ምንድን ነው ከተባለ መንፈሳዊነት፣ ፍቅር፣ እውነተኝነት፣ ኦነስት መሆን፣ ከዛ መተማመን፣ እርስ በርሳችን መተማመን፣ አንዳችንን ማመን፣ መተማመናል። ይሄ ሲባል ደግሞ በቃ ፓስተር ቸሬ ብለዋል እመኝኝ እመነኝ የምንባባለው አይደለም። እምነትን የሚያጠፋው ኑሮ ነው። በኑሮአችሁ ያበላሻችሁት እምነት ያጣችሁ ወንዶችም ሴቶችም ኖራችሁም ተስተካክሉት። ይሄንን ኑሮ ደግሞ ከየት ነው የምናገኘው? መንፈሳዊ ህይወታችንን እናስተካክለን፣ ከእግዚአብሔር ፍቅርን ተቀብለን፣ በእግዚአብሔር ፊት በታማኝነት
ተመላልሰን እውነተኞች ሆነን ሆነስት ሆነን ራሳችንን ግልጽ አድርገን ስንኖር በሂደት የሚገለጥ ነው። እምነት ስራ ከሌለው የሞተ ስለሆነ ምንድነው ሌላ የሚይዘው ሲባል መሰጠት። ባል ለሚስት ሚስት ለባል ተሰጥተው ነው የሚኖሩት። አንዳችን ለአንዳችን ተሰጥተን ነው የምንኖረው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 7 ጳውሎስ የተናገረው ይሄን ነው። ይሄ ሳይገባቸው የቆሮንቶስ ሰዎች አንዳቸውን ከአንዳቸው ነፍገው ከልክለው ይኖሩ ነበር። እንደዚህ አይቻልም። ባሎች ሚስቶች በገዛ ሰውነታችሁ ላይ ስልጣን የላችሁም፣ አንዳችሁ ያንዳችሁ ናችሁ። ሚስቶች ሆይ ስልጣኑ የባሎቻችሁ ነው፣ ባሎች ሆይ ስልጣኑ የሚስቶቻችሁ ነው ብሎ ይናገራል። ስለዚህ መሰጠት ነው። አንዳችን ለአንዳችን ተሰጠናል። የሰጠን ደግሞ ራሱ እግዚአብሔር ነው። ከመጋባታችሁ በፊት እግዚአብሔር ባል ሰጠኝ፣ እጮኛ ሰጠኝ፣ እግዚአብሔር እጮኛ ሰጠኝ ተባብላችሁ የለ እንዴ? ሰጪ እግዚአብሔር አለ። የተቀበልነው ነው። አንዳችን ለአንዳችን ተሰጠን ነው የምንኖረው። ስለዚህ በመሰጠት ጡቡን ቤቱን በስነ ስርዓት ንፋስ እንዳይገባበት ማድረግ እንችላለን። ከመንፈሳዊነት ቀጥሎ ፍቅርን፣ ከፍቅር ቀጥሎ እውነተኝነትን፣ ከእውነተኝነት ቀጥሎ መተማመንን፣ ከዛ ደግሞ በመሰጣጠት አንዳችን ለአንዳችን ራሳችን በመስጠት ቅድም ተናግሬያለሁ። በእውቀት መርሆቹን በትክክል በመረዳት በታማኝነት አንዳችን ለአንዳችን ታማኝ ሆነን፣ ታማኝ መሆነው ለሚስቴ ስል ብቻ አይደለም፣ ታማኝ መሆን ለራስ። ስለዚህ በታማኝነት እንደገና በትዕግስት አብረን ይዘን የምንኖርለትን ፍቅር ይዘን ስንኖር አድካሚ መሆኑን ማወቅ አለብን። ሌላው ትዕግስትን ነው። ትዕግስት ደግሞ ጽናት ይፈልጋል። እንዳንታገስ የሚያደርጉን የባሎቻችን ችግር የሚስቶቻችን ችግር የመጣ ህይወታችንን ሊበጠብጥ የሚፈልግ ከሆነ ወገኖቼ ሁላችንም ጸንተን በትዕግስት ታግሰን መቆየት መቻል አለብን። ምክንያቱም መታገስ በጣም ብዙ ነገር እንድናተርፍ ያደርገናል። በመጨረሻ በዚህ በሶስተኛው ስር ኢኮኖሚ ነው። የተወሰነች መኖሪያ ያስፈልገናል። ዛሬ በፍቅር ብቻ አፍ ብለን የምንገባበት ኑሮ የለም። አለበለዛ እዚህ ትዳር ውስጥ ገብቼ ተቋም ውስጥ ገብቼ እኖራለሁ ብለን የምናስብ ከሆነ ተቋሙ ከኛ መተዳደሪያ ይፈልጋል። የምንኖርበትን ነገር ይጠይቀናል። የምትኖርበት ነገር ትንሽዬ ነገር ያዝ። ምክንያቱም እዚህ ዓለም ነጻ የሚባል ነገር የለም። ነጻ እንጀራ የለም፣ ነጻ ዳቦ የለም፣ ነጻ ትራንስፖርት የለም። መብራት ነጻ አይደለም፣ ውሃ ነጻ አይደለም። ወገኖቼ እያንዳንዱ ነገር ያስከፍላችሁ። እዚህ አብሮ ለመኖር ስናስብ የተወሰነ ነገር ለመኖር የሚያስፈልገንን ነገር መያዝ ይኖርብናል። አራተኛውና የመጨረሻው በደንብ ስሙኝ፣ የማይለወጡ ነገሮች እንዳሉ አውቀን ተቀብለን ለመኖር ሬዲ መሆን አለብን። ምን ሊያዝልህ ካላችሁት የማይለወጠው ለዋጭ እናንተ እንደምታስቡት አይደለም። የማትለውጧቸው ነገሮች እንዳሉ የማትለውጧቸውን ነገሮች ይዞ ለመኖር ሬዲ መሆናችሁን ይጠይቃችኋል። የማይለወጡ ሰዎች ሊኖሩ ይችላሉ። መክረንም አንለውጣቸው፣ ሰድበንም አንለውጣቸው፣ ረግመንም አንለውጣቸው፣ አስጸልየንም አንለውጣቸው፣ ጸበል ከተንም አንለውጣቸው፣ ብዙ ነገር አድርገን የማንለውጣቸው ሰዎች እንዳሉ አውቁ ይላል። የማይለወጠው ለዋጭ የማይለወጡ ነገሮችን ሳይለወጡ ይዞ ለመኖር ሬዲ ሁኑ ብሎ ይጠይቃቸው። እነዚህ በጣም በድፍረት 27 28 30 ዓመት የቃመና የጠጣ 30 ዓመት የሰከረን ሰው እኔ ቀይረዋለሁ እኔ ለውጠዋለሁ ብለው የሚዳፈሩ ሰዎች አሉ። እያዩ ሬድ ፍላግ እያዩ በስነ ስርዓት ግሪን ቀብተው ማለፍ የሚፈልጉ ሰዎች አሉ። ለነሱ ሰዎች ይመስለኛል ትገባላችሁ፣ አዎ አትለውጡትም፣ ትቀበላላችሁ ብሎ ነው የሚያዛቸው። ልክ እንደ ጾታ እንደ ከለር የሰዎችን ባህሪ ላትቀይሩ እንደምትችሉ አውቃችሁ መጠንቀቅ አለባችሁ። ይሄ መጨረሻ ቆንጅዬ የሆነች መንፈሳዊ የሆነች አንድ ግሩም የሆነች ባለትዳር ሴት እሷን አንስቼ ሐሳቤን ጠቀልላለሁ። ይቺ ሴት በቀዳማዊ ሳሙኤል ምዕራፍ 25 ላይ የምትገኝ አቢጊያ የተባለች በጣም ቆንጆ መጽሐፍ ቅዱስ መንፈሳዊነቷን የመሰከረላት በጣም ውብ ሴት ስለ እሷ ታሪክ ይናገራል። እቺ ሴት ያገባችሁ ባለጌ ነው፣ ያገባችሁ ሀብታም ነው፣ ያገባችሁ ሰነፍ ሰው መጽሐፍ ቅዱስ ነው የሚናገር። ለምን አገባችሁ? የማይለወጥ ባል ይዛ እስከ ሞት ድረስ አብራ እንደኖረች መጽሐፍ ቅዱስ ይነግረናል። ሰጥቶ ለመኖር ገባች። በቃ ለመቀበል አልገባችም። አየችው እስከ መጨረሻ ድረስ። ምክንያቱም ትዳር ሰጥተን የምንኖርበት እንጂ ለመቀበል የምናስብበት ቦታ አይደለም። ለዚህ ነው ዛሬ ቁማር የጀመሩ ሰዎች ሰጥቶ መቀበል ብለው የገቡ ሰዎች ይሰጡና መቀበል ሲያቅታቸው ጥለው የሚሄዱ። እቺ ሴት ቆንጆ ናት፣ እየሰጠች ነው የኖረችው። ዛሬ በደንብ ስሙኝ። እንደዚህ አይነት አስቸጋሪ ባሎች ያሏችሁ፣ እንደዚህ አይነት አስቸጋሪ ባሎችን ፈታችሁ አይደለም ነጻ የምትወጡት። እንደዚህ አይነት አስቸጋሪ ባሎችን እግዚአብሔር አይምሯችሁን ባርኮ መንፈሳዊ ሆናችሁ ነው የምትሻገሩት። እንደዚህ አይነት ባለጌ ባሎች ያሏችሁ፣ እግዚአብሔርን የማይፈሩ በጣም ተሳዳቢ ሰዎችን ሃይ የሚል እግዚአብሔር አለ፣ ዋጋ የሚሰጥ እግዚአብሔር አለ፣ የሚከፍል እግዚአብሔር አለ፣ ጊዜ አለ። ስለዚህ እናንተ ራሳችሁ አታድርጉት፣ እግዚአብሔር አለ። ባለፈው እንደነገርኳችሁ ልጅቷ ተኝታ እያየችው እያንኮራፋ ተሳድቦ ተናግሮ ብዙ ነገር ብሎ ሲተኛ መቼ ነው የሚሞተው የኔ ባል እንዳለች። ወገኖቼ ዛሬ በተለያየ መንገድ ዋጋ እየከፈላችሁ ያላችሁ ሚስቶች፣ የማይለወጥ ባል ይዛችሁ የምትኖሩ ሰዎች፣ የማይለወጡ ሰዎች አሉ ነው የምትለን ቸሪ? አዎ፣ የእናንተ ጸሎት፣ የእናንተ እርግማን፣ የእናንተ ስድብ፣ የእናንተ ጩኸት፣ የእናንተ ለቅሶ የማይቀይራቸው ባሎች አሉ፣ ሚስቶች አሉ። ስለዚህ አስቡበት። ምን እናርግ? ጠብቁ፣ ታገሱ። እግዚአብሔር በዙፋኑ ላይ አለ። የሚገርም ነው የዚህ ሴትዮ ኳሊቲ፣ የዚህ ሴትዮ እግዚአብሔርን መፍራት፣ የዚህ ሴትዮ ቆንጆ መሆን፣ የዚህ ሴትዮ መንፈሳዊ መሆን። ይህ ሰው ያልቀየረው የአንዳንድ ሰዎች አይምሮ፣ የአንዳንድ ሰዎች መንፈሳዊነት አገር እየገለባበጠ እየቀየረ ባሎችን አይቀይርም፣ ሚስቶችን አይቀይርም። በፍቅር አርፋችሁ ቁሙ፣ እኔን ጠብቁ፣ ራሳችሁን አትካሱ፣ ጠብቁኝ ይላል የማይለወጠው ለዋጭ። ይህን ባለጌታ አቅፋች ቆንጆ ሴት፣ የተባረከች ሴት፣ አይምሯ የበራ ሴት፣ ልዩ ሴት፣ እውቀት ያላት ሴት፣ መርህ የምታውቅ ሴት፣ ፕሪንስፕል የምታውቅ ሴት፣ ንጉስ የምታማክር ሴት ይሄ ሰውዬን አቅፋ እስከ ሞት ድረስ ኖረች። ቀን አለ
እንደዚህ አይነት ችግር ያለባችሁ ሰዎች ተስፋ አለ ለማለት ነው። የምን ተስፋ ያላችሁኝ እንደሆነ የቀብር ተስፋ አለ። እንደዚህ አይነት ሰዎች ግባ ከመሬታቸው የሚፈጸምበት ቀን አለ። እንደዚሁ እንደፋነኑ፣ እንደደነፉ፣ እንደጮሁ፣ እንደሰከሩ፣ እንዳስፈራሩ፣ እንዳበዱ አይኖሩም። ቀን ነው የሚጠብቅላቸው። የአንዳንድ ሰዎችን ብልግና የቤት ሰራተኞች ሁሉ ያውቃሉ። ለምን? ስለሚነኳቸው። ከሚስታቸው አልፈው ከጎረቤት አልፈው የማይነካኩት ነገር የለም። ብልግናቸው ሰፊ ነው። ስለዚህ ምን እናርግልህ? ምንድነው የምትፈልገው? የማይለወጥ ነገር እንዳለ እወቁ። የማይለወጠውን ነገር ለመለወጥ አትታገሉ። ጠብቁኝ፣ እኔ እመጣለሁ። ዛሬ ስትኖሩ እንደ እግዚአብሔር ቃል ኑሩ። የማይለወጠው ለዋጭ ይህንን ያዙልኝ ይላቸዋል።